አልተኛችም እኮ ደሬ። ወይኔ እህቴ እርግጠኛ ነኝ አንድ ነገር ሆናለች። ምንድን ነው የሆነችው? እንዴት ምን ትሆናለች? ስልኳ አይሰራም። ፕሌን ውስጥ አልተሳፈረችም። ክፍሏ ውስጥ ደም አለ። እንዴት ነው ምን ማትሆኑ? ሆነ ነገር ሆናለች። በጤና አይሆንም። ፖሊስ ምን ያደርጋል? ማርታ ፖሊሱ ነው። ፖሊስ አምኛለሁ እኔ በቃ አምኛለሁ እኔ በእኔ አልተጀመረ በቃ ችግር የለም በቃ እኔ እንደፈልገው በቃ። ምንድን ነው እየሰራው ወንጀል አለ? ኧረ እኔ ምንም ወንጀል የለብኝ። እኔ ገዛኝ ምንም ወንጀል የለብኝ። እና ለምንድን ነው እንዲህ የምትሆነው? ማንም ፈልጋችሁ ነው የመጣችሁት? ግባና ባለቤቶቹን ጠሩልኝ። ሪፖርት ደርሶኝ። ሪፖርት? አንድ ሰው የተላከ ሪፖርት አለ። አቶ ደረጃ አሉ? አሁን የገቡ አሉ። ግን በሰላም ነው? ችግር የለውም። አንዴ ግባና ጥራለን። እሺ ግባ። እስከዛ ልጥራቸው። መንካት አልነበረባትም። ዳጣ እዚህ ቤት የሆነ ነገር አለ። የሆነ ችግር ተፈጥሮ ሊሆን ይችላል። እስኪ ብቻ እነማዬ እስኪመለሱ እንጠብቃለን። እሺ በቃ ሎሚ ለሻይ ብላፍላልና። እሺ መጣ። አንቺ ጅል! እንዴት እዚህ ለምንድን ነው የምትመታኝ? አንቺ ኮትም የለሽ ገዜ መታኝ እኮ ይቅርታ ጠይቀኝ። ወግጄ አንቺ ሲጀምር ዋና አይደል ፈልገሽ የመጣሽ? እኔ ላይ ምን አለሽ? እኔ ራሴ አቻ እዚህ ማን እንዲያመለክተው ያለሁበትን አቻ ማን ነው? አንቺ እዚህ ግቢ በቃ እዚህ ግቢ። ሰላም ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ስለ ዳጣ ነው የምናወራው። ዳጣዎች ተበጥብጠዋል ማለት ነው። በአሁኑ ሰዓት እንግዲህ አቶ ደረጀና መድኃኒት የከፈቱት ጦርነት እንግዲህ ቤተሰቡን በሙሉ እያመሰው ይገኛል ማለት ነው። ደረጀ እውነቱን ተናግረው ይህንን ቤተሰብ ከዚህ መከራ ቢታደገው በጣም ደስ ይላል ነበረ። ነገር ግን በጣም ብዙዎቻችን ደረጀ ይናገር፣ ደረጀ እውነቱን ያውጣ እያለን ብዙዎቻችን ስንጮህ ነበረ። ያንን ነገር አላደረገም ማለት ነው። ዝም ብሎ እንግዲህ ሸፍኖ እስከ ዛሬ አቆይቶት እንዳያችሁት እንግዲህ መድኃኒት ሁሉንም ነገር ደርሳበት አሁን ያሉበት ደረጃ ላይ ደርሷል ማለት ነው። ማርታም ባክሽ ነብይ በእናታችን ጡት የሆነብሽ ማንም ሸኝሽ ከሁለት አንዳችን ወይም ደግሞ ሁላችንም ነን አንቺን ልንሸኝሽ የምንፈልገው ስትላት እንግዲህ እኔ ማንም ሰው እንዲሸኘኝ አልፈልግም፣ ምክንያቱም ምንም አይነት ተቀይዤ ስለማልሄድ ማንም ሰው እንዲሸኘኝ አልፈልግም፣ ብቻዬን ነው የምሄደው ስትል እንግዲህ አቶ ደረጀ ችግር የለውም እኔ ሸኝሻለሁ ብሏታል ማለት ነው። እሷ ግን በጭራሽ እንድትሸኘኝ አልፈልግም ብለዋለች ማለት ነው። እንግዲህ ጠዋትም አቶ ደረጀ በጠዋት ተነስቶ እንግዲህ የተፈጠረውን ችግር ለመጀመሪያ ጊዜ ያየው እሱ ነበረ ማለት ነው። እንዳያችሁት መድኃኒት ክላስ ደም በደም ሆኖ ነበረ ማለት ነው። እንግዲህ ክላሷ እስከ ውጭ ድረስ እንዳለ ደም እየተንጠባጠበ ያለበት ሁኔታ ነበረ።
ይህንን ነገር በእርግጥ አቶ ደረጀ አድርጎት ነው ወይስ ደግሞ መድኃኒት እነሱን በወንጀል ለማስያዝ ፈልጋ ነው ይህንን ነገር ያደረገችው የሚለው እውነት ለመናገር እኔ ምንም የገባኝ ነገር የለም። ምናልባት በቀጣይ ክፍል የምናይ ይሆናል ማለት ነው። በሌላ በኩል ደግሞ ለናታንና ለውሃ የሰጠችው የእንቅልፍ ኪኒን ነው ወይስ ደግሞ የሚገል መርዝ ነው? ምክንያቱም ይሄ ነገር የሚሰራው በ24 ሰዓት ነው እያለች ነበረ። ልጆቹ ደግሞ እንግዲህ ከጠዋት ከእንቅልፋቸው እንደተነሱ ሁለቱም ድብርት ውስጥ ገብተዋል ማለት ነው። እንዳያችሁት ናታንም ሆዴን አሞኛል፣ ልቤንም እያቅለሸለሽ ነው እያለ እንግዲህ ለዳጣ እየነገራት ነበረ። ውሃም እንግዲህ እስከ ቀን 7 ሰዓት ድረስ ከእንቅልፏ ሳትነቃ ጓደኛዋ ከመጣች በኋላ ነበረ እንግዲህ ተሸክማ ያሳሳቻት ማለት ነው። ይሄ ነገር ምን ይመስላችኋል? መድኃኒት ካሁን በፊት እዚህ ግቢ ውስጥ ትልቅ የሀዘን ድንኳን ይጣላል እያለች ነበረ። እውነት እነኚህ ልጆች በህይወት አይቆዩም ወይስ ደግሞ መድኃኒቱ የእንቅልፍ ኪኒን ነው? እውነት እሱ ቢሆን እኔ በጣም ደስ ይለኛል ማለት ነው። ምክንያቱም ናታንም ሆነ ውሃ መሞት የለባቸውም። ሁለቱም በጣም ደስ የሚሉና ለድራማ አስፈላጊ የሆኑ ሰዎች ናቸው ማለት ነው። እንግዲህ መድኃኒት እንዳያችሁት ይህንን ነገር ወይዘሮ ማርታ ካየች በኋላ ቀጥታ የሄደችው አየር መንገድ ነበረ ማለት ነው። እንግዲህ የመድኃኒትን ትኬት ቼክ ስታስደርገው መድኃኒት የምትባል ሴት ዛሬ ከሀገር እንዳልወጣች ታውቃለች ማለት ነው። ወይዘሮ ማርታ እንግዲህ ከአቶ ደረጀ ጋር ከሄዱ በኋላ ከሀገር እንዳልወጣች ከሰማች በኋላ ቀጥታ ወደ ቤት ነበረ የተመለሰችው። ለአቶ ደረጀም እባክህን ደረጀ ወደ ፖሊስ እናመልክት፣ ወደ ህግ እናመልክት፣ እህቴ የእናቴ አደራ ምን ሆነች ነው ግን እያለች እንግዲህ ወይዘሮ ማርታ ምንም ክፉ እህቷ ብትሆንም እንግዲህ እህቷን አደጋ እንደደረሰባት ስላወቀች በጣም ተጨንቃ ነበረ ማለት ነው። እንግዲህ ወይዘሮ ማርታ ያንን ነገር በምትል ሰዓት አቶ ደረጀ ፖሊስ ምን ያደርጋል እያለ እንግዲህ ፖሊስ እንዳይመጣ እያደረገ ማለት ነበረ። እኔ አቶ ደረጀ ይሄንን እስከሚል ሰዓት ድረስ እሱ ያደርገዋል ብዬ አላሰብኩም ነበረ። ነገር ግን ወይዘሮ ማርታ እባክህን ደሬ እህቴ እኮ ወጥታ ቀረች፣ እህቴ እኮ ከዚህ አልወጣችም፣ ደግሞ እንዳየኸው እንዳለ ደም በደም ነው ቤቱ። ስለዚህ ምን ሆና ነው ይቺ ልጅ? እባክህን ወደ ፖሊስ እናመልክት እያለችው ነበረ ማለት ነው። አቶ ደረጀ ግን ምንም አያደርግም ፖሊስ እያለ ነበረ። እና ወደ ይሄ ነገር ምንድን ነው የሆነው? እውነት ለመናገር ሁላችንንም ግራ ያጋባ ነገር ነው ማለት ነው። እንግዲህ አቶ ደረጀ አላደረገውም እንዳንል ፖሊስ እንዳይመጣ ሲያደርግ ተመልክተናል። እሱ ደግሞ መድኃኒት ደግሞ እውነት በአደጋ ደርሶባት ከሆነ እንዳያችሁት መጨረሻ አካባቢ ላይ ወደ ቤት ውስጥ መርማሪ መጥቷል ማለት ነው። ማላካቸው ወይዘሮ ማርታ ጠርታ ነው ወይስ ደግሞ መድኃኒት ልካባቸው ነው? ይህንንም በቀጣይ ክፍል ነው የምናየው የሚሆነው። ይህንን ወንጀል ደረጀ ባይሰራው እኔ በጣም ደስ የሚለኝ፣ ምክንያቱም ያደረገው ነገር ስህተት ቢሆንም ግን በማርታ ላይ የባሰ በእንቅርት ላይ ጆሮ ደግፍ ነው የሚሆንባት ማለት ነው። ያ ሁሉ በደል በድሏት ደግሞ ያንንም በደል ለመሸፈን ሌላ እህቷን ከሚያጠቃ ይህ በፊቱኑ ዝም ብሎ ቢነግራት ይሻላል ብዬ አስባለሁ። እንደኔ እናንተ ማሰብ አስተያየታችሁን ጻፉልኝ ማለት ነው። እንግዲህ በሌላ በኩል ደግሞ በጣም ፈገግ ያስባለንና ያሳቀን ነገር የገዜ ነገር ነው ማለት ነው። ገዜ ከአሁን በፊት እንዳያችሁት ሰራተኛዋ ጋር በጣም ጭቅጭቅ ውስጥ ነበሩ ማለት ነው። እሷም እንግዲህ ገዜ ግን ከሀገር ስትመጣ የሆነ ወንጀል ሰርተህ ነዋ የመጣው ስትለው እኔ ገዜ ምን እሰራለሁ ብሎ ደንግጦ ነበረ ማለት ነው። እንግዲህ እንዳያችሁት ገዛኸኝ ከሀገሩ ሲመጣ እንግዲህ እጮኛዬ ነሽ ያላትን አንዲት ሴት አስረግዞ ክዷት እንደመጣ ተመልክተናል ማለት ነው። የእሷ ወንድም እንግዲህ ፈልጎ አግኝቶት ሊገለው እንደሆነ እያየን ነበረ ማለት ነው። እሱም እንግዲህ በጣም ፈርቶ እንግዲህ በስሩ እንኳን ሰው ሲያልፍ ዱላ ይዞ መሮጥ ጀምረዋል ማለት ነው። እንግዲህ በዛ ቤት ውስጥ እውነት ለመናገር የሚያስቅ ነገር አለ፣ የሚጨንቅም ነገር አለ። ግን ሁሉም ነገር በአንድ ጊዜ መምጣቱ ደግሞ ኦዲየንሱ ግራ እንዲጋባና የሆነ ተጨባጭ ነገር እንዳያገኝ አድርጎታል ማለት ነው። እና እናንተ የተሰማችሁን ኮመንት ላይ ጻፉ። እኔ እውነት ለመናገር የአሁኑ ክፍል ምንም አልገባኝም።
ምንም የተያዘልኝም ነገር የለም ማለት ነው። እና እንግዲህ ምናልባት ከአሁን በፊት መድኃኒት ከዛ ቤት ሄዳ ሁሉም ነገር ይስተካከላል። አቶ ደረጀም ለወይዘሮ ማርታ ይነግራታል። ሁላችንም እየጠበቅን የነበረው አቶ ደረጀ ለወይዘሮ ማርታ የሚነግርበትን ቀን ነው እንጂ በዚህ ልክ ድብልቅልቅ ብሎ ድራማው ሌላ አቅጣጫ ይዛል ብለን አላሰብም ነበረ ማለት ነው። ውድና የተከበራችሁ ቻናል ቤተሰቦች እንግዲህ በጣም ብዙ የሚያስፈሩ ነገሮች ነው የሚኖሩት በቀጣይ ክፍል ላይ። ምክንያቱም አንደኛ የውሃና የናታን መመለስ፣ ሁለተኛ ደግሞ የመድኃኒት መጥፋትና መድኃኒት ላይ ወንጀል የሰራው ሰው ያለመታወቁ፣ ሶስተኛ ይህንን ነገር አቶ ደረጀ ካደረገው ደግሞ ወይዘሮ ማርታ ምን አይነት እርምጃ ትወስዳለች የሚለውን ነገር ለማየት እንግዲህ በጣም ብዙ የሚሉ ነገሮች ይኖራሉ ማለት ነው። እንግዲህ በቀጣይ ምን እንደሚፈጠር አብረን የምናይ ነው የሚሆነው።